ሳውዲ በናይልና በቀይ ባህር ጉዳይ ተጽዕኖ እንዲኖራት ኢሳያስ ጠየቁ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያና እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 2018 ዓ.ም ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አል ሳኡድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎች እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአል ያማማ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎችን ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነቶች ለማስፋት ያላቸው ተስፋና እድል ላይ ያተኮረም እንደነበር ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህር እና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲል ጽፏል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። የጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸው ተጠቅሷል። ባለፉት ወራት ኢትዮጵያ ይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤሚሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆሙ የፕሪቶሪያ ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጥኑ ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር አብይ በቀይ ባህር ላይ ተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ዳር ላይ በተዘጋጀ አንድ መድረክ ላይ ገልጸዋል። የኢትዮጵያን ከባህር በር ጋር ተገናኝ እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሏ አዲስ አበባ ጋር ግንኙነታቸው ከተሻከረና ከተቀዛቀዘ አካላት ጋር ያላትን ትስስር አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካሉ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆባቸው እንደነበር አይዘነጋም። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።